የኮሎኔል ፋንታሁንን ንግግር እናዳምጠው። ከዛ በኋላ ሀሳብ አስተያየቶቻችንን እናስከትላለን። እናዳምጠው። ትንሽ የተወሰኑ ደቂቃዎች ይወስዳሉ፣ 5-6 ደቂቃ አዳምጧቸው። የሚሰለች አይነት ንግግር አይደለም። ብዙ ሀሳብ ነው የሚያነሱት፣ ግን አጠር አድርገው ነው የሚያነሱት። እውነት ለመናገር በዚህም ደረጃ ሀሳባቸውን መግለጻቸው በጣም አስገርሞኛል። እንደዚህ አልነበረም ያሰብኳቸው። ጥሩ አድርገው ነው አርቲኩሌት አድርገው ሀሳባቸውን የገለጹት እና አይሰለችም። 5 ደቂቃ 6 ደቂቃም ቢሆን የሚሰለች አይነት ንግግር አይደለም። እሱን እናዳምጥ። ከዛ በኋላ ወደ ሀሳብ ወደ አስተያየቶቻችን እንመለሳለን። ትግልም ስንገባ ወይም ወደ ጫካ ስንገባ ለ3 ዓመት ያህል በጫካ ቆይተናል። ወደ ትግልም ስንገባ ወይም ወደ ጫካ ስንገባ ምክንያታዊ ነበር። አሁንም ደግሞ የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው። ስለዚህ ቅድም የሰላም ሚኒስትር እንዳሉት አቶ መሐመድ ይሄ ውይይት ዛሬ የተጀመረ አይደለም። የሰላማዊ መንገድ የተፈለገበት ምክንያትም አለ። ስለዚህ ይህንን ውይይት ዛሬ የተጀመረ ሳይሆን ለ1 ዓመት ያህል የተካሄደ የሰላም ውይይት ነው። የዛሬ ዓመት ጥር ወር ላይ ዳውንት ላይ የአፍሪካ ህብረት ኢጋድም መጥተው እኛም እኔም ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይትም በጥሩ መንፈስ በጥሩ መግባባት ነው የተለያየ ነው። በግብታዊነት የተደረገ ነገርም አይደለም። እስከዛሬ ጥር ድረስ ለ1 ዓመት ያህል የተደረገ ውይይት ነው፣ ንግግር ነው። ህጋዊነትን ተከትሎ እየመጣ እንጂ ሰዎች እንደሚሉት በክዳት ወይም እጅ በመስጠት በሚባለው እንዳልሆነ ሁላችንም ማወቅ አለብን ነው። ሌላኛው ይሄ የአሁኑ ስምምነት ወይም የፊርማ ስነ ስርዓት ዛሬ የመጀመሪያ ጊዜ ሳይሆን ባለፈ ቀደም ብሎ የመጡ ወንድሞቻችን የተፈራረሙበት አለ። የዛሬውም የፊርማ ስነ ስርዓት ያንን የሚያጠናክር የሚያጎለብት እንጂ የተለየ ነገርም አይደለም። ሌላኛው በዚህ የሰላምን አማራጭ እንድንመርጥ ያደረገ ምንድን ነው? በ3 ዓመት የትግል ቆይታ ውስጥ ሁሉን ነገር አይተነዋል። አንደኛው ነገር በዚህ በአማራ ክልል በብዙ ቦታዎች ላይ ተንቀሳቅሰናል። በህዝቡ ላይ ያለውን ግፍ፣ መከራ፣ ስቃይ እናውቀዋለን። ስለዚህ ያ ስቃይ መከራ ከዚህ በላይ መሄድ የሚችልም አይደለም። የአማራ ህዝብ እንደ ህዝብ ይህን ጦርነት መሸከም የሚችልበት አቅም የለውም። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለ3 ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛም ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። ስለዚህ ይሄንን ስቃይ በመቀነስ በአማራ ክልል ብቻም ሳይሆን እንደ ሀገርም ያለውንም ችግር በመፍታትም የራሳችንን ድርሻ ማበርከት አለብን ብለን እናምናለን። ሌላኛው ትግሉ አሁን እንግዲህ ሁላችሁም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በዚህ በአማራ ትግል ላይ ብዙ ጣልቃ ገብነት አለ፣ ከውስጥ እስከ ውጭ። እነዚህን በተለይ 1 2 3 እያሉ የሚገልጿቸውን ይሄ ወደ መንግስት ለመግባት ወይንም መንግስት አቀረበልን ያሉትን የሰላም አማራጭ ለመቀበል ምክንያቶቻችን ናቸው ያሏቸውን ነጥቦች በደንብ ስሟቸው። አሁን መጀመሪያ ላይ ያሉት ነገር ከክልሉ ውስጥ ሰላም መረጋጋት ጠፋ፣ የክልሉ ነዋሪ ማህበራዊ እንቅስቃሴዎቹ፣ ኢኮኖሚያዊ እንቅስቃሴዎቹ ሁሉ ታወኩ። ይሄ ነገር አንደኛን በጣም የሚያሳስበን ጉዳይ ነው። ስለዚህ የሰላም አማራጭን እንድንከተል አስገደደን ብለዋል። አንደኛው ጉዳይ። አሁን ደግሞ እየተናገሩ ያሉት ሁለተኛው ጉዳይ ነው። ሌላም እንደዚሁ የሚገልጹት ነገር አለ። እሱን በደንብ ተከታተሏቸው። እነሱ ላይ ነው በደንብ ትኩረት አድርገን የምንነጋገረው። ፍላጎት ትግሉንም
ወይም አጠቃላይ ፋኖንም ወደ አንድ ሊያደርገውም አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብፅ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንዲህ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ህወሓትም ሆነ ሻዕቢያ ባጸደቁት ህገ መንግስት ነው ይህች ሀገርም እየተተራመሰች ያለችው፣ ህዝባችንም መረጋጋት የሚያቃተው። ስለዚህ ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሱት ያለ ህወሓት፣ ሻዕቢያና ግብፅ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም ህወሓትም ቢሆን ሻዕቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። እንደ አማራ ምንም እንኳን በአማራነታችን ተደራጅተን ብንታገልም ብናታግልም የኢትዮጵያን ህዝብና ኢትዮጵያን በመርሳት አይደለም። አማራን ከኢትዮጵያ ህዝብ ከኢትዮጵያ መነጣጠል አይታሰብም። አማራ ከኢትዮጵያ ህዝብ ጋር፣ አማራ ከኢትዮጵያ ጋር ውህድ ነው። ለሰከንድም የምትለየው ነገርም አይደለም። ስለዚህ የሀገራችንም ችግርም ስለሚያሳስበን እኛ ይህንን አማራጭ እንድንወስድ አድርጎናል ማለት ነው። ይሄ ሁለተኛው ነው። የመጀመሪያው ይህንን አማራጭ እንዲወስዱ ያደረጋቸው ክልል ውስጥ ሰላም መረጋጋት ከመጥፋቱ ጋር በተያያዘ በጦርነቱ ምክንያት ማለት ነው ህዝቡ መከራ ውስጥ መውደቁ ነው አንዱ። ሁለተኛው ይሄ የፋኖ ትግል ተጠለፈ፣ በግብፅ በሻዕቢያ በህወሓት ተጠልፏል እና እነዚህ አካላት ደግሞ ለአማራም ህዝብ እንደዚሁም አጠቃላይ ለሀገርም ስጋት ናቸው። በእነዚህ አካላት የሚመራ ትግል የእኛን ጥያቄ ይመልሳል ብለን አናስብም እና ሁለተኛው ምክንያታችን የሰላሙን አማራጭ ለመቀበል ይሄ ነው ይላሉ። ሶስተኛውን እንስማው። ስለዚህ በፋኖ ትግል ሌላኛው ያለው ችግር ምንድን ነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። ምንም እንኳ በአማራነታችን ተደራጅተን ብንታገልም ብናታግልም አክራሪ ብሔርተኝነትን አንቀበልም። አክራሪ ብሔርተኝነት ለ35 ዓመት ያህል ከዛም በላይ አየ ነው። አገር ሲያፈርስ ሲበታትን ወይም ለመበታተን አደጋ ላይ ሲጥል አየ ነው። አንድም ቀን ሰላምን አግኝተን አናቅም። እንዲህ ሀገር እንደ አማራ ብቻም ሳይሆንም እንዲህ ሀገር በሁሉ ቦታ ላይ ያለውን ግጭትም እልቂትም የሀብት ንብረት ውድመትንም ሁላችንም ስለምናውቀው፣ ስለዚህ አክራሪ ብሔርተኝነት ለአማራ ህዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለህዝባችንም አይመጥንም ብለን እናምናለን። ስለዚህ አክራሪ ብሔርተኛ ሆኖ አገርን ከማፈራረስ ከመገነጣጠል ከመበታተን የፈለገውን ይሁን ደካማም ቢሆን አምባገነንም ቢሆን አገርን እንደ ሀገር ማስቀጠል የሚችል ኃይል መኖር አለበት ብለን እናምናለን። ስለዚህ በእነኚህ ኃይሎች የአማራም ጥያቄም ስለማይመለስ ያስመልሳሉ ብለን ስለማናምን ይህንን የሰላምን አማራጭ እንድንወስድ ተገደናል። መውሰዳችንም ትክክል ነው ብለን ነው የምናምነው። ኮሎኔል ፋንታሁን ሙሀባ ይህን የሰማችሁትን ነገር ነው ያሉት። ለመግባታችን 3 ምክንያቶች አሉን ብለው አንድ አማራ ክልል ውስጥ ከጦርነቱ ጋር ተያይዞ የተፈጠረው ማህበራዊ መስተጓጎል፣ ኢኮኖሚያዊ መስተጓጎል፣ ልማት መጥፋት ከዛም በፊት ጀምሮ ከትግራዩ ጦርነት ጀምሮ የነበረን የቀጠለ ነው። እሱ ያሳስበናል። ሁለተኛው የትግሉ መጠለፍ፣ ሶስተኛው እየታየ ያለው አክራሪ ብሔርተኝነት አሁን የገባንበትን አማራጭ
እንድንቀበል ምክንያት ሆኖናል ይላሉ ኮሎኔል ፋንታሁን ሙሀባ። አጠቃላይ ንግግራቸው ይሄ ነው። ባነሷቸው ነገሮች እንስማማለን ማለት አይደለም። እሳቸው ባነሷቸው ነገሮች ሁሉ ሀሳብ መስጠት ይቻላል። ለምሳሌ አክራሪ ብሔርተኝነት ሀገር ያፈርሳል፣ ያ ደግሞ ከሚሆን ደካማም ቢሆን አምባገነንም ቢሆን እንደ ሀገሪቱን አሰባስቦ የሚይዝ መንግስት ቢኖር እንመርጣለን ይላሉ። ግን ኢትዮጵያ ውስጥ ባለው ሁኔታ ደካማ እና አምባገነን መንግስት የአክራሪ ብሔርተኝነት ምንጭ ነው ቢሆን አንዱ የአክራሪ ብሔርተኝነት ኢትዮጵያ ውስጥ እንዲከር ምክንያት የሆነበት አንዱ ምክንያት አንድ መንግስት ራሱን በሆነ የብሔረሰብ ስም ስለሚጠራ የኦሮሞ መንግስት ነኝ ስለሚል፣ አንድ ሁለት ከማንነት ጋር ተያይዞ የሚፈጠሩ ጥቃቶችንና ጭፍጨፋዎችን ማስቆም አይደለም ችላ በማለት አንዳንዴ ደግሞ ራሱን ተሳታፊ በመሆን ጭምር ነው። እንግዲህ አሁን ብሔርተኝነት ክርር ባለ አይነት ሁኔታ እንዲሄድ የሆነው አንዱ ደግሞ ሲያከር ያው ዞሮ ዞሮ በብሔርተኝነቱ መካከል በተለያዩ ብሔርተኝነቶች መካከል የጠላትነት ስሜት ስላለ የአንዱ ማክረር ሌላውንም እንደዚሁ እንዲያከር ይገፋዋል። እንዲህ እያለን በሀሳባቸው ማነስማማባቸውን ነገር ማቅረብ እንችላለን። የኮሎኔል ፋንታሁን ላይ ማለት ነው። አይመረጥም ልላችሁ ፈልጌ ነው። አክራሪ ብሔርተኛ ከእንትን ከሚባልማ ደካማ ቢሆን አምባገነንም ቢሆን አይባልም። ምክንያቱም ራሱ መንግስት ብሔርተኛ ነው። ራሱ ነው የሚለው የኦሮሞ መንግስት ነን ይላል። ራሱ የኦሮሞ መንግስት ነን ይላል። ተረኝነት በደንብ አለ፣ የሚታወቅ ነው። በዛ ላይ ደካማ ነው። በእሳቸውም እንደሚሉ ደግሞ አምባገነን ነው እያሉት ነው። ስለዚህ ብሔርተኛ ሆኖ ደካማ ሆኖ አምባገነን ሆኖ ሌላው ክርር ያለ ብሔርተኝነት ውስጥ ሊገባ የማይችልበት ምንም አይነት ምክንያት የለም። ለአክራሪ ብሔርተኝነት ምክንያት ሊሆን ወደሚችል አካል አክራሪ ብሔርተኝነትን ተጠይፈ ልትሄድ አትችልም ነው እያልኩኝ ያሉት። እንዲህ እያለን እያንዳንዱ ሀሳባቸው ላይ ሀሳብ እንሰጣለን። ሌላቸው የፈለጉት ምንድን ነው? በሀሳባቸው እስማማለሁ ማለት አይደለም። ከዚህ በኋላ ማወራቸው ነገሮች ሳወራ ማለት ነው። ዋናው እሳቸው የተናገሩትን ቅንያዊ ንግግር እና የብልጽግና ሰዎች ያልተረዱትም የብልጽግና ሰዎች አልተረዱትም ያልኩትኝ ያው ኮሎኔል ፋንታሁን ሙሀባን ሲያንቆለጳጳሱ ስላየው ነው እንጂ ኮሎኔል ፋንታሁን ሙሀባ ብልጽግናን በደንብ ነው የተናገሩት እና እሱ ነው አልገባቸውም እያልኩኝ ያለሁት። በደንብ ግን እንነጋገርበታለን። ከዛ በፊት አንድ ሁለት ነገሮች ላይ ሀሳብ ብሰጥ እወዳለሁ። አንደኛው ይህንን ንግግር ኮሎኔል ፋንታሁን ሙሀባ ያደረጉት አንድ የፊርማ ስነስርዓት ላይ ነው። ያ የፊርማ ስነስርዓት አፋሃድ እነሱ የሚሉት ማለት ነው አፋሃድ እና የአማራ ክልል መንግስት በማስረሻ ሰጤ በኩል ተፈራርመው ነበር፣ ስምምነት አድርገው ነበር። አሁን ይሄ ኮሎኔል ሙሀባ ተገኝተው ንግግር ያደረጉበት መድረክ ላይ ፊርማ ነበረ። ያ ፊርማ ደግሞ ስምምነቱን ለማስፈጸም የሚረዳ የአፈጻጸም ስምምነት እንደ መመሪያ አይነት ነገር አድርጋችሁ ልትወስዱት ትችላላችሁ። እዛ ላይ ነው ፊርማቸውን ያኖሩት። በቀላሉ የፕሪቶሪያው ስምምነት ማስረሻ ሰጤ የፈረመው አይነት ነገር አድርጋችሁ ሰዱት። ናይሮቢ ላይ የፕሪቶሪያውን ስምምነት ለማስፈጸም እነ ብርሃኑ ጁላ፣ እነ ጄኔራል ታደሰ ወረደ፣ እነ ፊልድ ማርሻል ብርሃኑ ጁላ እና እነ ጄኔራል ታደሰ ወረደ የተፈራረሙት ማለት ነው። እንደዛ አድርጋችሁ ሰዱት። አሁን እነ ኮሎኔል ፋንታሁን ሙሀባ በተገኙበት መድረክ ላይ የተፈረሙ የናይሮቢ አይነት ስምምነት ነው። ወደ አፈጻጸም ስምምነት አምርተዋል። እኔ አሁን ግራ ግብት እያለኝ ያለው እና እነሱም ለምን ለራሳቸው እንኳን መጨነቅ እንዳልቻሉ ግራ እየገባኝ ነው ያለው። ከዚህ ቀደምም ተናግሬዋለሁኝ። አንደኛ ነገር ስምምነቱ በህዝብ ጉዳይ ነው የተስማማችሁት። በህዝብ ጉዳይ ነው የተስማማችሁት። ህዝብ የማወቅ መብት አለው።
ህዝቤ ማወቅ መብታል። ምንድነው ስምምነቱ ነው? ለምን አትናገሩም ነው? አንዳንድ ዜናዎችን ሰምቻለሁ። አሁን ማስረሻ ሰጤም ሲናገር የሰማሁትኝ ነገር ዋናው እንደውም ትኩረት ሰጥቶ ሲናገሩ የነበረው የታሰሩ ፋኖች አሉ ይፈቱ የሚል ነው። እሱ አንድ የስምምነት ነጥብ ሊሆን ይችላል። ነገር ግን ብቸኛው አይደለም። ዋነኛውም እሱ ይሆናል የሚል ግምትም የለኝም። ኮሎኔል ፋንታሁንም ሲያወሩ የቆሰሉ የፋኖ ታጣቂዎችን ነበሩ። እነሱ የሚታከሙበትን የሚቋቋሙበትን አይነት ነገር ነው እየጠየቁ ያሉት። እናንተ ጫካ ከገባችሁለት ኮዝ አንጻር መልስ ይሰጣል የምትሉት የስምምነት አካል ካለ ንገሩን ነው። ከነ አካቴው ለምንድን ነው ስምምነቱ ይፋ ማይሆነው? የህዝብ ጉዳይ ነው። ግዴታም ነው ለህዝቡ ማሳወቅ ግዴታም ነው። ሁለት ይጠቅማል። ሌሎችንም እኮ በቃ ይሄ ጥያቄ የሚመለስ ከሆነ በዚህ አግባብ ለምንድን ነው አማራጭ የማትከተሉት ለማለትም እኮ እንደው እነሱ የተስማሙበትን ነገር ማየት ይጠቅማል። አዲስ አበባ ሄደው የኮሪደር ልማት ለመጎብኘት ከሆነ ዛሬ ሲያደርጉት እንደነበረው ማለት ነው። ሌሎቹንም ለዚህ ምክንያት ብለ መንግስት አቀረብኩ የሚለውን የሰላም አማራጭ ተቀበሉ ብለ ልትገፋ አትችልም። ዋናው ነገር ጥያቄው ነው እንጂ ለምን አዲስ አበባ እንደዚህ አልሆነችም እኮ አይደለም እኮ። ማስረሻ እኮ ጫካ ያስገባቸው እነ ማስረሻ እኮ ጫካ ያስገባቸው አንዱ ምክንያት አማራ ወደ አዲስ አበባ እንዳይገባ ተከለከለ የሚል እኮ አንዱ ምክንያታቸው እሱ ነው። ከቆረቆራት ከተማ እንዳይገባ ተከለከለ። መንገድ ላይ እያስቆሙ መታወቂያውን እየፈተሹ ምናምን እኮ የሚል እኮ ነው ምክንያቱ። አንዱ ምክንያት እኮ እሱ እኮ እንጂ ኮሪደር ልማት አይደለም ጥያቄው። ጉብኝታቸው ማየታቸው ጥሩ ሆኖ ግን ዋነኛውና ትልቁ ቁም ነገር ይህ ብዙም ቁም ነገር አይደለም። በየራሳቸው ፌስቡክ ገጽ ሊለጥፉት የሚችሉት ጉዳይ ነው። ዋነኛው ግን ቁም ነገር ምንድነው የተስማማችሁት? ምንድነው የተስማማችሁት? የአማራን ህዝብ የህልውና አደጋ ውስጥ ጥሎታል ብላችሁ የዘራዘራችኋቸው ጉዳዮች አሉ። ከነዚህ ውስጥ አንዱ አሁን የጠቀስኩት አማራ ወደ አዲስ አበባ አይገባም ማለታችሁ፣ የህገ መንግስት ጥያቄ አላችሁ። ከዚህ አንጻር ስምምነቱ ምን ይላል? ምን ተስማማችሁ? ይህ ግልጽ መሆን መቻል አለበት። በተለይ የሰላም አማራጭን ተቀበለን ገባን ለሚሉ አካላቶች አሁን ኮሎኔሉንም እየሰማችሁ ነው። እጅ ሰተን አይደለም ተስማምተን ነው የሚሉት። ተስማምታችሁ ስለመሆኑ ማሳያው የተስማማችሁበት ነገር ነው። ስለዚህ ስምምነቱን ብናየው ጥሩ ነው ማለት በስምምነት ውስጥ ምን አይነት ሁሉ አቅም ነበራችሁ የሚለውንም ለመገምገም በትክክልም የህዝብን ጥያቄ የወጣችሁለትን አንዳንድ ፍትሃዊ የሆኑ ጥያቄዎችንም ጭምር እንዲመለስ በሚያስችል አይነት መልኩ ተስማምታችኋል አልተስማማችሁም ለመገምገም ማውጣቱ ተገቢ ነው። አንድ እሱ ነው አስተያየት መሰጥበት። ሁለተኛው ጉዳይ ስንወያይ ነበር የሚለው ነው። አመት ሙሉ ስንነጋገር ነበር የሚለው ነገር ትንሽ የሚመስል ነገር አይደለም። አንዴ ነው የተገናኙት። አንዴ ያኔ በጣም መነጋገሪያ የሆነው ጊዜ ማለት ነው። እዛም ላይ መንግስት ተወካዮች አልነበሩ። የነበሩት የመንግስትን ፍላጎት ቀድመው አውቀው እስቲ በዚህ ጉዳይ ላይ ፋኖዎችንም እናናገር ያሉት የአፍሪካ ህብረት ተወካዮች፣ የኢጋድ ተወካዮች፣ የአውሮፓ ህብረት ተወካዮች ናቸው። አናግሯቸዋል። ከመንግስት ጋር ግን ስንወያይ ነበር የሚለው ግን አይ ቲንክ ውሸት ይመስለኛል። ውሸት ነው ብቻም ሳይሆን ውሸት ደግሞ ካልሆነም እውነት ሌላ ትርጉም ነው የሚሰጠው። ማለት እዛ ውስጥ ሆነን ሌሎች በማያውቁት አይነት መልኩ እንዲህ ስናደርግ ነበረ ነው የሚመስለው አይደለም። ምክንያቱም ከዛ በኋላ ከመንግስት ሰዎች ጋር እንዳልተገናኘ ያስታውሳለሁ። እስክንድር ደጋግሞ መግለጫ ሲሰጥ የተገናኘ ነው ከአውሮፓ ህብረት ተወካዮች ጋር፣ ከአፍሪካ ህብረት ተወካዮች ጋር፣ ከኢጋድ ተወካዮች ጋር ነው እንጂ ከመንግስት አካላት ጋር አልተገናኘንም።
ደግሞም አልተገናኙም። ነገር ግን እነዛ ሰዎች በእርግጠኝነት የመንግስትን ፍላጎት ተረድተው ጠይቀው፣ ለምሳሌ ችግሩ ለምንድን ነው በሰላም ማይፈታው በሚለው ላይ መንግስት እኔ ችግር የለብኝም፣ እነሱ ፈቃደኛ ከሆኑ እኔ ችግር የለብኝም የሚለውን የመንግስትን አቋም ተረድተው እና ይዘው ነው የሄዱት። በሌሎች ጉዳዮች ላይ አልተወያዩ። ይህም ጥርት ያለ ነገር ሊሰጥበት ይገባል። አመት ሙሉ ስንነጋገር ነበረ። አንደኛ አመት ሙሉ መነጋገርም አያስፈልግም ስምምነት ላይ ለመድረስ። እምነት ለመፍጠር ምናምን ከተባለ እሱ ከተስማማህ በኋላ ተኩስ አቁመህ የምትፈጥረው ጉዳይ እንጂ እየተታኮስክ እየተዋጋህ ትረስት ቢውልድ አታደርግም። ስለዚህ እውነት ለመናገር ያን ያክል ውይይት ከመንግስት አካላት ጋር ያደረጉበት ጉዳይ አይደለም የተፈረመው። እንደዛ አይደለም። ያኔ ከአውሮፓ ህብረት ጋር ምናምን ተገናኝቷል። ከመንግስት ጋር ተገናኝተው ያወሩበት አጋጣሚ አልነበረም። እንግዲህ በድብቅ ድርጅቱም ሳያውቅ ወይም የድርጅቱ ሊቀመንበርም ሳያውቅ ያደረጉት ነገር ካለን ያላቅ፣ ግን ያለን መረጃ ከመንግስት አካል ጋር ተገናኝተው ቁጭ ብለው ያወሩበት ነገር የለም። ደግሞ ካለስ አመት ሙሉ ምን ያስወራል? አመት ሙሉ ምንድን ነው የሚያስወራው? ምንድን ነው የሚያክል አመት ሙሉ የምታወሩበት ምክንያት ራሱ ግራ ነው የሚያጋባው። እነዚህ ሁለት ነገሮችን ሊያሳብ ስለወደድኩኝ ነው፣ ደጋግሞ እየተባለ ስለሆነ። ዋናው ነገር ኮሎኔሉ ምንድን ነው ያሉት? ልብ በሉ። ኮሎኔል ፋንታሁን ሙሀባ ጫካም ለመግባት ምክንያት ነበርን፣ ከዛም ወጥተን አሁን የተቀበሉን አማራጭ ለመቀበልም ምክንያት አለ። ምክንያቶቻችን ብለው የዘረዘሯቸውን 3 ነገሮች ውሰዱ። አንደኛው ሰላም ጠፋ፣ መረጋጋት ጠፋ፣ ህዝባችን ተሰቃየ፣ መግባት መውጣት አልቻለም፣ መማር አልቻለም፣ ኢኮኖሚያዊ እንቅስቃሴዎች ማድረግ አልቻለም፣ ልማት የለም፣ ክልሉ በሂደት እያየ ነው አሽቆለቆለን። ሀቅ እውነት ነው። ይሄ ሊያጠያይቅ የሚችለው ይሄ አሁን መንግስት ያቀረበውን አማራጭ ለመቀበል ምክንያት ይሆናል ወይስ አይሆንም ነው። ዞሮ ጦርነቱ ስትገባ ይሄ እንደሚሆን ይታወቃል። ግን አንዱ ይሄ ነው። ሁለተኛው ትግሉን ጠለፉብን ነው። ወይንም ደግሞ የሆኑ እኛ ውስጥ ያሉ ሰዎች መጥለፍ ለሚፈልጉ አካላቶች አሳልፈው ሰጡት ነው። ለቲፒኤልኤፍ፣ ለሻዕቢያ፣ ለግብጽ። እነዚህ አካላቶች የሚመሩት እስከሆነ ጊዜ ድረስ ደግሞ የኛ ፍላጎት አይሳካም ነው። ሶስተኛው አክራሪ ብሔርተኝነት ተፈጠረ። ያ ደግሞ ስጋት ነው። አሁን ያለንበት ሁኔታ ውስጥ ላይ ከተተንቆ አክራሪ ብሔርተኝነት። ስለዚህ አማራም ወደዚህ ውስጥ ደግሞ ሲገባ፣ አንዳንዶቹ ወደዚህ ውስጥ ደግሞ ሲገቡ ሊፈጠር የሚችሉ አደጋ ስለሆነ አሁን የተቀበሉን አማራጭ ተቀበልን ነው። ሁሉንም የዘረዘሯቸውን ምክንያቶች ብታዩ አንድም ቦታ ላይ ይሄንን ጥያቄ ጠይቀን ነበር ጫካ የገባ ነው። አሁን ግን መንግስት ይሄንን ጥያቄ ሊመልስልን ፍላጎት በማሳየቱ ምክንያት መጣን የሚል እያሉን ያሉት ምንድነው? የገባንበት ትግል ተበላሸ፣ በጠበቅነው መልኩ አልሄደም ነው። በጠበቅነው መልኩ ስላልሄደ ነው የተመለስነው ነው እንጂ በመንግስት በኩል የተለየ ፍላጎት የተለየ ዝግጁነት ትላንት ያልነበረው ስላለ ነው እያሉን አይደለም። ትክክለኛው መግቢያው መንገድ ግን ለኔም ብቻ ለማንም ሰው እሱ ነው። መንግስት ትላንት እያሉ ያሉት ምንድነው? ትላንት ለመግባት ምክንያት ነበረን፣ ጫካ ለመግባት ምክንያት ነበረን እያሉ ከዛም ለመውጣት ምክንያት አለ። ግን ምክንያቱ ምንድነው? ከመንግስት ጋር የተያያዘ አይደለም። ምክንያቱ እዛ ያለው ትግል ተበላሸ።
በሚያሰጋ አይነት መንገድ መሄድ ጀመረ ብለው ወዴት መጡ? ትላንት የነበረው አካል ጋር ነው የመጡት። አሁን በነገራችን ላይ በጣም እየተጠየቀ ያለው እሱ ነው። ይሄን ትላንት ምክንያት ከነበራችሁ ያ ምክንያት መንግስት ምን አድርጎት ነው አሁን ወደ መንግስት የገባችሁት ነው። ትክክለኛው መግቢያ መንገድ ይሄ ነው። ትግል ተበላሸ ብለህ ለዚያውም ደግሞ እኮ የሚሉት እኮ ይሄ መንግስት የህልውና አደጋ ደቀነብን ነው እኮ አይደለም እንዴ? ሊጨርሰን ነው እኮ ነው ሲሉ እኮ የነበረው። እንደዚህ አይነት ምክንያት ይዘህ ገብተህ ትግል ተበላሸ ብለህ ሊጨርሰኝ ነው ስትል የነበረው አካል ጋር መልሳት መጠን ቢያንስ ሊጨርሰኝ ነው እንድትል ያደረጉህን ነገሮችን በሚመለከት አስተካክሎ አሻሽሎ በተሻሻሉ አይነት መልኩ ሊቀጥል እንደሚችል ዋስትና ሰጥቶ ነው ልትገባ የምትችለው። ኤኒዌይስ አንድም ቦታ ላይ በመንግስት በኩል ይሄ ለውጥ ስላለ ይሄ ዝግጁነት ስላለ ነው የሰላምን አማራጭ የተቀበልነው ሲሉ አልሰማንም። ማስረሻንም አልሰማንም፣ ኮሎኔል ፋንታውንንም አልሰማንም። አንደኛው የጎንደሩን ረዳት ፕሮፌሰር ኢያሱ መሰለኝ እሱም ሲናገር አልሰማንም። ሁሉም የሚሉት ትግሉ ተበላሸ። የትግል መበላሸት ስትታገለ ወደ ነበረ አካል ለመግባት ምክንያት ይሆናል ወይ? እንግዲህ እናንተ ፍረዱ፣ እሱ ፍረዱ። ግን አንድ የነገሩን ነገር ምንድነው? መንግስት አልተቀየረም ነው ያሉት ኮሎኔል ፋንታሁን አንድ እየነገሩን እያስረዱ ያሉት እዛም ጫካ ላሉትም የፋኖ አመራሮችና አባላቶች እየተናገሩ ያሉት መንግስት ምንም የተቀየረው ነገር የለም እያሉ ምንም የተቀየረው ነገር ስንገባ መንግስት ተቀይሮ አይደለም የገባ ነው። መንግስት ተለውጦ አይደለም የገባ ነው። የአማራን ያነሳቸዋቸውን ፍትሃዊ የሆኑ ጥያቄዎች ፍትሃዊ መሆናቸውን አምኜበት በዚህ አይነት መንገድ ለመፍታት ዝግጁ ነኝ ስላለ አይደለም እየገባን ያለ ነው የሚል መልእክት እያስተላለፈ ዳርስ ሌላው ሰው የሚሰማው እንደዛ ነው። በእርግጠኝነት የብልጽግና ሰው ይሄንን ሊሰማው አይችልም። ይሄንን ድምጽ ግን ኮሎኔል ፋንታውን እያሉ ግን ያሉት ይሄንን ነው። በመንግስት በኩል ዝግጁነት የለም፣ የለውጥ ነገር የለም። ልብ በሉ ኮሎኔል ፋንታውን ስንገባ ምክንያት ነበረን ያሉ ሰው ጫካ ስንገባ አሁን ያ ምክንያታቸው ምን ሆኖ ነው ከዛ ወጥተው ወደ መንግስት የገቡት የሚለው ላይ ግን ምላሽ የላቸውም። ይልቁንስ ምንድነው ጫካ ያለው ነገር ተበላሸ ነው ይላል። የጫካው ነገር ሲበላሽ ወደዚህ መጣን ያያል። መንግስትም የተቀበላቸው የአማራን ህዝብ ጥያቄ ለመፍታት ሳይሆን ምናልባትም እዛ ያለውን የጫካ ላይ ያለውን ኃይል ይከፋፍልልኛል ብሎ ስላሰበም ሊሆን ይችላል የተቀበላቸው። ለመቀበል ምክንያትም የሆነ ጥያቄያቸውን አምነህበት ጥያቄያቸውን ለመመለስ ስለተዘጋጀ ብቻ አይደለም፣ ፖለቲካ ነው፣ ለመከፋፈልም ጭምር ሊሆን ይችላል። ኮሎኔል ፋንታሁን ሞአባ አሁን እየነገሩን ያሉት መንግስት ተቀይሮ የተለየ ዝግጁነት አሳይቶ አይደለም የገባ ነው እያሉ ባይዘዌ እኔ ስምምነቱን አውጡት እምልበት ዋነኛው ምክንያት ከዚህ ጋር የተያያዘ ስምምነቱን አውጡት። ቢያንስ ስምምነቱ ይሄው በዚህ ጉዳይ ላይ ተስማምተዋል፣ ይሄው በዚህ ጉዳይ ላይ እኮ እንዲተባበላዋል፣ ይሄው መንግስት እኮ ይሄን ግዴታና ኃላፊነት ወስዷል። ስለዚህ ከጫካ ወጥተው ወደዚህ የመጡት በመንግስትም በኩል የተለየ ፍላጎት የተለየ ዝግጁነት ለውጥ እና ዋስትና የመስጠት ሁኔታ አይተውበት ነው ለማለትም ይረዳል። በሚገርም ሁኔታ ያ ስምምነት የለም ተስማሙት የሚባለው ነገር ምን ላይ እንደተፈራረሙ አላውቅም። ንግግራቸውንም ካያችሁና ኮሎኔል ፋንታውን ጫካ ያለው ነገር ተበላሸ ነው እንጂ በመንግስት በኩል እንዲህ አይነት ዋስትና አግኝተናል የሚል ነገር የለውም። አንደኛው መልእክት በዚህ ውስጥ የሚተላለፈው መንግስት ጋር የተለየ ዝግጁነት የለም፣ ትላንት እንደነበረው ነው። የአማራን ህዝብ ጥያቄዎች ስናነሳ ጩኸት ነው ይል እንደነበረው ነው አሁንም የሚለው ነው ያለ። ምክንያቱም እነሱ የሚሉት በሰላማዊ መንገድ ስንጠይቅ ጩኸት ነው ተባልን። ጩኸት ነው ስለተባልን ኦኬ እንዲህ ነው እንዴ ብለን እኛም
ከድምጻችን በበለጠ ሊጮህ የሚችል ነገር እጃችን ላይ ስላለ እሱን ማጮህ ጀመርን ነው መሳሪያው። በሚገባው ቋንቋ ማውራት ጀመረው። ለዛ ነው ይላሉ። አሁን መንግስት ጩኸት ያላቸው ነገሮችን አይ ጩኸት አይደሉም፣ ተገቢ ጥያቄ ናቸው፣ በዚህ አይነት መንገድ እንፈታቸዋለን፣ በዚህ አይነት መንገድ ምናልባት አለመግባባትም ከሆነ እንግባባበታለን ብሎናል አይሉ። ለምን ገባችሁ ሲባሉ ጫካ ያለው ተበላሸ። ጫካ ያለው ከተበላሸ ብቸኛው አማራጭ ወደ መንግስት መግባት ነው። ኮሎኔል ፋንታሁን ከዚህም በላይ ነው የሚያወሩት። ኤኒዌይስ አንዱ ነገር ይሄ ነው። በመንግስት በኩል የተለየ ዝግጁነት የለም እያሉ ኮሎኔል ፋንታሁን አንዱ አት ዘ ሴም ታይም ከዚሁ ጋር አሁንም ቢሆን ትጥቅ ለማንሳት ምክንያት አለ እያሉ አሁንም ቢሆን ትጥቅ ለማንሳት ምክንያት አለ እያሉ ኮሎኔል ፋንታሁን ትጥቅ ለማንሳት ምክንያት እንደነበራቸው ተናግረዋል። ለመግባት ምክንያት እንዳላቸው ተናግረዋል። ለመግባት ትጥቅ ትግልን ለመተው ያቀረቧቸው ምክንያቶች በሙሉ ከመንግስት ጋር የተያያዙ ሳይሆኑ ጫካ ውስጥ ትግሉ ከመበላሸቱ ጋር የተያያዘ። ስለዚህ ትጥቅ ለማንሳት ምክንያት የሆነው ነገር እስቲል አሁንም አለ ማለት አሁንም ድረስ አለ ማለት። ትጥቅ ለማንሳት ምክንያት ነበረን። ለመግባት ምክንያታችን ትጥቅ አንስተን የተንቀሳቀስንበት ሂደት ስለተበላሸ ነው እንጂ ባይበላሽ እኮ አይገቡ ስለዚህ ልክ ነው የምትሉ ሰዎች አትምጡ ነው። ተበላሽ ብቻ ኑ ነው። ምናልባትም እነ ኮሎኔል ፋንታሁን ምናልባት ተስተካክሎ መሆኑን ደግሞ ካዩ ሊመለሱ የሚችሉ ይሆናል፣ አላውቅም። ምክንያቱም መበላሸቱ ከሆነ ወደ መንግስት ለመምጣት ምክንያት ሲሆነው መስተካከሉ ከመንግስት ለመለየት ምክንያት የማይሆንበት ምንም ምክንያት የለም። ስለዚህ እያሉ ያሉት አሁንም ትጥቅ ለማንሳት ምክንያት አለ ነው። ምክንያት አለ። ይህንን ነው እያሉ ያሉት እና ኮሎኔል በአንድ ሁለት ሶስት ብሎ የጠቀሷቸውን በደንብ ያዙ ያልኳችሁ ለዛ ነው። አንዱም መንግስት በተለየ ሁኔታ ከትላንቱ በተለየ ሁኔታ በዚህ አይነት መልኩ ስለተቀየረ ስለተለወጠ ዝግጁነቱን ስላሳየ ዋስትና ስለሰጠን ብለው ለመንግስት የመሰከሩት አንድ ነገር የለም። አንድ ነገር ኮሎኔል ሞአባ እዛ ያለው ትግል ተበላሽቷል ብለው ስላመኑ ነው የመጡት። ሌሎቹም እንደዛው። ስለዚህ ያላመናችሁ ቀጥሉ እያሉ ነው። እንደገና እዛ ያለው ትግል ባይበላሽ ድጋሚ ትጥቅ ለማንሳት ምክንያት አለ ነው። በአጠቃላይ እኮ አማራ ምንም አላገኘም እያሉ እኮ ምንለታል ያሉት አማራ ምንም ያገኘው ነገር የለም። በቃ እኛ እዛ ያለው ትግል ስለተበላሸ መጣን። በመምጣታችን እዛ አማራ ምንም ያገኘው ነገር የለም። ግፋቢል ትምህርት ሊማር ይችላል ምናልባት እንጂ ነገሮች እንደነበረው ነው። ይሄ 2-3 ዓመት ያደረግነው እንቅስቃሴ ምንም ትርጉም የለውም አይነት ነገር ነው። እኔ ለምን እንደዚህ እንደሚሉ ነው አይገባኝም። እነሱ ግን ለመንግስትንም እያሳጡት ነው። ዘሴም ታይም ሁለቱም ነው ራሳቸውን እያሳጡ ያሉት። አሁንም ትጥቅ ለማንሳት ምክንያት አለ እያሉ ነው ኮሎኔል ፋንታሁን። ቅድም ምን አልኳችሁ? በመንግስት ረገድ ምንም አይነት ከትላንት የተለየ ለውጥ የለውም፣ አዲስ ዝግጁነት የለውም፣ የሚሰጠው ዋስትና የለውም፣ ከመንግስት ምንም ነገር እንዳትጠብቁ እያሉ ጫካ ላይ ላሉ አካላት መልዕክት እያስተላለፉ አውቀውም ይሁን ሳያውቁት። ሁለት ከዚሁ ጋር በተያያዘ አሁንም ቢሆን ትጥቅ ለማንሳት ምክንያት አለ። ምክንያቱም የተለየ በመንግስት በኩል የተለየ ነገር ስለሌለ እያሉ ነው። ሶስተኛው እና በጣም ወሳኙ ነገር ኢትዮጵያ አደገኛ ሁኔታ ላይ ነች ያሉት።
ብልጽግና እንደሚለው ብልጽግና ላይ ነች ምናምን አይደለም ኮሎኔል ፋንታሁን ያሉት። ኢትዮጵያ የህልውና አደጋ ላይ ነች ነው ያሉት። በተቃዋሚ በኩል በደንብ የሚባለውን ነገር ነው ኮሎኔል ፋንታሁን ያሉት። ተመልከቱ። ትግላችን ተጠለፈ አሉ። በነማን? በነ ሻዕቢያ፣ በነ ህወሓት፣ በነ ግብጽ ተጠለፈ። እነዚህ አካላት አማራ ክልልን የጦር አውድማ ሊያደርጉት ነው የፈለጉት። እነዚህ አካላት ሀገርንም ሊያፈርሱ ነው የፈለጉት። ይሄ አክራሪ ብሔርተኛውን ይዘውታል። እሱን ተጠቅመው አማራ ክልል ላይ ጦርነት ሊያደርጉ እና ሀገር ሊያፈርሱ ነው። የጠላትን አሰላለፍ እየነገሩን ነው። እንግዲህ ተመልከቱ። ግብጽ፣ ሻዕቢያ እና ህወሓት አማራ ክልል ውስጥ ያለውን አክራሪ የሚባለውን ብሔርተኛ ይዘው አማራ ክልልን የጦር አውድማ ሊያደርጉት ከሱም ተነስቶ ሀገሪቱን ሊያፈርሱ ነው። የጠላትን አሰላለፍ እና ፍላጎት እየነገሩ ነው። አንድ አት ዘ ሴም ታይም ደግሞ ምን እያሉ ነው? ይሄ መንግስት ደካማና አምባገነን ነው እያሉ ነው። ስለዚህ ምን እየነገሯቸው? ግብጽ፣ ሻዕቢያ፣ ህወሓት አክራሪ ብሔርተኛው አንድ ላይ እየመጣ ግን መንግስት ደካማ ነው፣ አሁንም አምባገነን ነው። ስለዚህ ያለው ነገር ምንድነው እያሉ ነው? አደገኛ ነው። በጣም የሚያሰጋ ነገር ነው ያለው። ይሄን ንግግር በሌላ አይነት መልኩ ረዳት ፕሮፌሰር እያሱ ሲናገሩ ሰምቻለሁ። የገባንበት ዋነኛው ምክንያት ቀጠናዊ ሁኔታውን ገምግመንና ተረድተን ያለውን አደጋ ተገንዝበን ይላል እና መንግስት የጠላትን አሰላለፍ መቋቋም የሚያስችል ቁመና የለውም እያሉ ነው። ደካማ ነው እያሉ ነው። ኮሎኔል ፋንታሁን አምባገነን ነው በዛ ላይ እያሉ ነው። ያ ማለት ችግሩ እንኳን ከጦርነት ውጪ በሆነ አይነት መልኩ እንኳን ሊፈታ የሚችልበት እድል እንኳን ቢኖር የመንግስት አምባገነንነት ችግሩ እንዳይፈታ ያደርገዋል እያሉ ነው ኮሎኔል ፋንታሁን። እሳቸው በዚህ ደረጃ አስቡት ይበሉት አይበሉት ባላቅም የጠላትን አሰላለፍ ነግረውናል። የጠላትን ፍላጎት ነግረውናል። የመንግስት ደግሞ ያለበትን ሁኔታም ነግረውናል። ስለዚህ የጠላትን አሰላለፍና ፍላጎት አስቡት እና መንግስት ደግሞ ያለበትን ሁኔታ አስቡትና በዚህ መሃል እናንተ ስጋት ነው የሚሰማችሁ ወይንስ ምንድን ነው የሚሰማችሁ? አውቀ መንግስት ደካማ ነው አምባገነን ነው ከተባለ ችግሩ በሌላ አይነት መልኩም እንዳይፈታ እንቅፋት ነው መንግስት። በኃይል ደግሞ ቢኬድም ሊቋቋመው አይችልም እያሉ ሊቋቋመው አይችልም እያሉ ኮሎኔል ፋንታሁን በዚህ ደረጃ አስቡት የተናገሩት ነው ብዬ አላምንም። ግን ትርጉሙ ይሄ ነው። በደንብ ስሙት ያልኳችሁ ለዛ ነው። መንግስት አሁን ከፊት ለፊት እየመጣ ያለውን ነገር ለመቋቋም ይቸገራል። ለመቋቋም ይቸገራል ብቻ አይደለም፣ ሀገርን ሳያፈርስ ለችግሩ መፍትሄ እንኳን ይፈለግ ቢባል የመንግስት አምባገነንነት ጉዳዩን ወደ ጦርነት እንዲሄድ ያደርገዋል። እና ብልጽግኖች በዚህ ነው እንግዲህ ሲደሰቱ የነበረው ማለት ነው። ልክ ናቸው መሰለኝ ኮሎኔል ፋንታሁን አባ ልክ ሳይሆኑ አይቀርም። ከበጣም መጥፎን የመረጥ ነው እያሉ ኮሎኔል ፋንታሁን ብልጽግና ጥሩ ሆኖ አይደለም የመረጥ ነው እያሉ ኮሎኔል ፋንታሁን ሞባ ወደ ጫካ ምን አስገባውት ብትላችሁ የህልውና ጉዳይ ነው የሚሉ እርግጠኛ ነኝ። ይሄን አይቀይሩት። ህልውናችን አደጋ ውስጥ ስለወደቀ ነው ወደዛ የገባ ነው እንደሚሉ እኔ አልጠራጠርም። እና ህልውናቸው ጫካ ውስጥ ወደ ጫካ እንዲገቡ አደረጋቸው። ግን ጫካ ውስጥ ያለው ነገር
ትግሉ መልሶ የህልውና አደጋ ሊደቅን በሚችል ሌላ አካል ተጠለፈ። ግብፅ፣ ሻዕቢያ፣ ቲፒኤልኤፍ እና አክራሪ ብሔርተኛ አማራ ክልል ውስጥ ያለው አክራሪ ብሔርተኛ ጠለፈው ለነሱ አስረከበ። ኮሎኔል ፋንታሁን አሁን ከአንደኛው የህልውና ስጋት ከሚደቅን አካልና ከሌላኛው የመምረጥ ሁኔታ ውስጥ ነው የገቡት። እነ ግብፅ ይሻሉኛል፣ እነ ሻዕቢያ፣ እነ ቲፒኤልኤፍ ይሻሉኛል ወይንስ ብልጽግና ይሻለኛል? ብልጽግና የህልውና አደጋ ደቅኖባቸው ነው ጫካ የገቡት። ጫካ ከገቡ በኋላ ደግሞ ትግሉን አክራሪ ብሔርተኞች ጠቅልለው ለሌላ የህልውና አደጋ ሊደቅን ለሚችል አካል ደግሞ ሰጡት። ስለዚህ ከበጣም መጥፎ የሆነ መጥፎ ይሻለኛል ብሎ ከመጥፎ ነው ያወዳደሩት እና ብልጽግናንም በጥሩ አይነት መንገድ አይደለም የሚገለጹት። መጥፎ ነው መቼስ የሀገር ሰው ስለሆነ ይሻላል ብዬ ነው አይነት ነገር ነው የኮሎኔል ፋንታሁን። ከግብፅ መቼም ከግብፅ ጋር አነጻጽሬው ይሄ ባሰ ነው ልል አልችልም። መቼም ከህወሓት ይሻላል ብዬ ነው፣ መቼም እንደው ከሻዕቢያ ይሻላል ብዬ ነው የሚል እነዚህ አካላቶች ባይኖሩ ግን እነ ኮሎኔል ፋንታሁን እስካሁንም ድረስ ጫካ ውስጥ እንዲቆዩ ሊያደርጋቸው የሚችል በቂ ምክንያት አላቸው። ስቲል አሁንም ድረስ ኮሎኔል ፋንታሁን ያንን ነው እያሉ ያሉት። በጣም መጥፎ ለህዝባችንም ለሀገራችንም በጣም መጥፎ የሆነ ኃይል ትግላችንን ስለጠለፈው ነው ወደዚህኛው መጥፎ የመጣ ነው ያሉት እንጂ ይሄኛው ጥሩ ሆኖ አይደለም። ኮሎኔል ፋንታሁን ነው ያሉት። እኔ እሳቸውን ንግግር ነው ያብራሩ ያለው። እዛው የብልጽግና መድረክ ላይ ነው ያሉት። በብልጽግና ሚዲያዎችም ሲተላለፍ ነበር ይሄ ንግግር። ስለዚህ ለእኔ ሲጠቃለል የኮሎኔል ፋንታሁን ንግግር ከበጣም መጥፎን የመረጥ ነው የሚል መቼም ያኛው መጥፎ ነው ያ የበለጠ መጥፎ ሆኖብን ነው እንጂ ይሄም የተሻለ ሆኖ አይደለም። ያ በጣም መጥፎ ባይኖር ኖሮ ከዚህ ጋር የምናደርገው ትግል መቀጠል ነበረበት ነው እያሉ ያሉት እንጂ ብልጽግና አሁንም መጥፎ ነው፣ ትላንትም መጥፎ ነበር፣ አሁንም መጥፎ ነው ኮሎኔል ፋንታሁን እያሉ ያሉት። አሮ ነው ብልጽግና ምንድነው እየወሰደ ያለው? ከዚህ ምንድነው ያገኘው ካላችሁ ምንም ያገኘው the only thing ያገኘው ነገር ፋኖን ከፈልኩት ማለት ብቻ ነው። ፋኖች ተከፋፈሉ የሚለው ካልሆነ በስተቀር ለብልጽግና ሊረዳ የሚችል ምስክርነት አላየንም። ምናልባት አሁን ጉብኝት ላይ ናቸው። ጉብኝቱን አስታከው ደግሞ ይሄ እንዲሞኑ ምናምን ነገር እሱ መባሉ ከጠቀመው አላውቅም። ግን ፖለቲካሊ ምንም ብልጽግና ትላንት ነው ለአማራ ህዝብ የነበረውን ነገር ነው አሁንም የሆነው፣ አዲስ ነገር የለውም ነው እያሉ ያሉት። ጮቤ ሲያስረግጥ የነበረው ነገር ለምን እንደሆነ አልገባኝም። ብልጽግና አልተረዳውም እንጂ ስቲል አሁንም እነ ኮሎኔል ፋንታሁን ብልጽግና መጥፎ ነው እያሉ ግን የባሰ መጥፎ ከሱ አንጻር ጉዳዩን አይተን ነው የመጣ ነው። አንድ በሌላም መልኩ ልናየው እንችላለን። የሀገሩን ሊያፈርስ ነው፣ ብልጽግናም ደግሞ አቅም የለውም። ስለዚህ ምን እናድርግ? ተጠግተን ትንሽ እናጠናክር የሚልም አይነት ትርጉም ሊሰጠው ይችላል እንጂ ብልጽግና ደካማ ነው፣ አምባገነን ነው፣ የሀገርን አንድነት ያስጠብቃል ብለን አናምንበትም የሚል ነገር ነው ኮሎኔል ፋንታሁን እየተናገሩ ያሉት። ደካማ አምባገነን የሀገርን በአሁን ባለበት አይነት ሁኔታ የሀገርን አንድነት አስጠብቆ ሊቀጥል አይችልም። Yo,